በልጅሽ ፊት ጠንካራ ሆነሽ መገኘት አለብሽ ሄመን አደርገዋለሁ ዳኒ ጠብቅ አደርገዋለሁ ለእያንዳንዳቸው ላደረጉት ነገር ዋጋ አስከፍላቸዋለሁ ስለ ሄመን ጉዳይ ነው ስለዚህ የፈለግከውን ነገር ብታወራ እችላለሁ አረ እውነትህን ነው ታገሰኛለህ ቆይ ምን አይነት አስመሳይ ሰው ነህ ታውቃለህ እኔ ጓደኛዬ እንደሆንክ ነበር ማስበው አንተ ግን ምን አደረክ እኔ አስተዋወቅኩን ሴት ከኔ በላይ ደግፈህ ልገለኝ ሞከርክ ጭራሽ ሚስትህንም እገልሻለሁ ብለህ ማስፈራራት ጀመርክ ምን እኔ ነኝ አንተን ለማስገደል የሞከርኩት ለነገሩ ሄመን እውነቷን ነው አንተ ተቀይራል በጣም መጥፎ ሰው ሆናል ዳጊ እኔ ነኝ ወይስ አንተ ነህ መጥፎ ሰው ነው ወይስ ለምን ተነቃብኝ ነው ለነገሩ ወይዘሮ ቅድስትን ብትሆን እንደተነቃባት ተቃፋን ዘግታ ቁጭ ብላለች ቆይ ግን ምን ልትጠቀሙ ነው እኔን አስገድላችሁ ምን ለማግኘት ነበር በቃ የሄመን እናት ባንተ አይነት ወራዳ ፈም ትጠራ አይደለች ምን አስር ሄመን ትላለህ ነው ወይስ አፍቅራታል ተናገር እንጂ ነፃነት እንዳለችው እኔ ሰው ተጣብቀህ ልትተካ ነው አንድ ጊዜ ቦታው ላይ ካልሆንክ ነገሮች አይገቡ ያፌት ዳግም መልስ ድራማ ላይ ዳግም ሆኖ የሚሰራው ያፌት እንግዲህ በድጋሜ ሌላ ስህተት ሰራ በባለፈው ክፍል የሄመንን እናት ወይም ደግሞ ሀረግ ላይ ቤዛ ሆና የምትሰራውን የቤዚ እናት ወይም ደግሞ የሄመን እናት መልስ ድራማ ላይ ሄመን ሆና ትሰራለች እናቷ እንግዲህ የደም ግፊት ነበረባት ማለት ነው የልብ ህመም ነበረባት ነገር ግን ሄመን ይሄን ነገር አታውቅም እናም እንግዲህ ዳግም ያፌት ማለት ነው ሚስቱ ግዴታ ሄመን ከሱ ካራቀች እኔን አያፈቅረኝም ብላ ስላሰበች አንድ መላከ እናቱ ጋር ታስብና እሱም እንግዲህ ምንድነው የራሷ ሰዎችን ቀጥራ ዳግምን እንዲወጋ ለማስወጋት እና ከዛ እኔ በመሃል ገባለሁ ያው ጫራ አድርጉ ለጊዜው ብላ ገንዘብ ከፍላ ነገር ግን የሄመን እናት እንዳደረገችው አድርጋ ድራማ ሰርታ ነበር እናም እንግዲህ እሱ ብቻ አይደለም የጓደኛውን የዳዊትንም ፈርኒቸር ቤት አዘግታ ልክ ዳግም እንዳዘጋው ጓደኛው እንዳዘጋው አስደርጋለች ይህ ሁሉ ምንድነው ጥላት በነፍስ የሚፈላለጉ ጥላት እንዲሆኑ ነው እንግዲህ ያደረገችው እሷ ቤት እሱ እንዲያፈቅራትና ሄመንንም ጓደኛውንም ከራቀ እኔም ብቻ ያፈቅረኛል ብላ አስባ ነበር ነገሩ ግን አሁን ላይ ተካሯል እሷ በጀመረችው ድራማ ነገሮች ሁሉ መስመር እየሳቱ ነው እንግዲህ ዳግም አዲሱ ሚስቱ ማለት ነው እሱ ሳይፈልግ በእናቱ ፍቃድ በግድ ያገባችው ሴት ከሄመን ከ5 አመት ፍቅሩ ለይታ ነው ያገባችው እናትየዋ እሷን ካላገባ ዛሬውን በልብ ካሜራ ሲናጠፋለው በማለት አስፈራርታው ነው እና እንግዲህ ሄመንም ያ ሁሉ መከራ ችላ ዝም ባለች ጭራሽ ለምን ዝም አልሽ ገና ለገና ወደሱ ህይወት ልትመጣ ትችላለች በማለት እናስመረራቸው በማለት እንግዲህ ራሷን በራሷ ካስወጋች በኋላ የሄመን እናት እንደላከች አስደርጋ ነበር በዛም የተነሳ ዳግም ወደነ ሄመን ቤት በማታ በመሄድ እናቷ ላይ እጣቱን በመቀሰር መጥፎ ቃል ይናገራታል እናቷን በዛ ሰዓት እንግዲህ ወዲያው የልብ ድካም ይዟት ነበር የሞተችው እና እዛው ያለች ማለት ነው እሱ ራሱ ከቤት ርቆ አልሄደም እንደው ስትጮህ ራሱ እንዴት እንዳልሰማት አላቅም ነገር ግን እስካሁን ድረስ የሚገርመው ነገር እናቷ እንደሞተች በሱ ምክንያት እንኳን አያውቅም እናም በህልሙ ለእናቱ ነው የሚነግራት እንግዲህ እናትየዋ ሄመንን ትጣላታለች የሱ እናት ለምን ሄመን ደሃ ናት ግን የ5 አመት ፍቅረኛው ናት በደህንነቷ ምክንያት ግን እሷን ካገባህ ሞታለሁ ብላ አስፈራርታ የሀብታም ልጅ እሷ ድራዋለች የማይወዳትን ሴት እና ያቺ ደግሞ ለመወደድ ብላ እነዚህኞቹ ላይ ጥቃት እያደረሰች ትገኛለች እነሱ እንዳደረጉት እያስመሰለች ማለት ነው እንግዲህ የጓደኛውን የዳዊትን ፈርኒቸር ቤት አዘጋች ግን ማን እንዳዘጋው አስብላለች ዳግም ጓደኛው እንዳዘጋው አስመልክንት ብላሽ ልክ እሱ እንዳዘጋበት ሆኖ እንዲጣሉ ነው ጥረቷ የሄመን እናትም ሞተች በማን ምክንያት በሷ ድራማ ምክንያት ነገር ግን እስካሁን ድረስ ዳግም እሱ መጥቶ እንደዛ ተናግሯት የሄመን እናት ወዲያው እንደሞተች አያውቅም ከሞተች ሳምንት ሆኗታል እናም እንግዲህ በዚህ ውስጥ እያሉ ነበረ ሄመን ድንገት የዛን ሰውዬ እንግዲህ እናቷን ገዳይ ሰውዬ ልጅ እንዳረገዘች የ5 አመት ፍቅሯን ልጅ እንዳረገዘች የተነገራት በዚህም በጣም እንደውም ሆዷ ውስጥ ያለው ልጅ በመግደል በቀሌን ከዚህ ነው የምጀምረው የሱን ልጅ በሆዴ ይዤ ነገር ልጁን ባየው ቁጥር እናቴን ነፍሰ ገዳይነቱን ማስታወስ አልፈልግም በማለት ብትልም
የሱ ጓደኛና የሷ ጓደኛ የነበረው ዳዊት ግን ይሄ ነገር እንደዛ ማድረግ የለብሽም ተይ ብሎ ነገሩን በሰላም እንዲፈቱት ቢያንስ እንኳን ልጁ እንዲቀርላት እየነገራት እያለ ነበረ። ድንገት ሲደውልለት ያቺ ተንኮለኛ ሚስቱ ከስልኩ ላይ ብሎክ አድርጋለች። ነገር ግን እሱ ያልጻፈውን ሜሴጅ በሷ ስልክ አጽፋ ይሄው ጓደኛህ እያስፈራራኝ ነው እገልሻለሁ እያለኝ ነው እያለች እንደውም በባለፈው የተወጋህበት ጋር የሱ እጅም አለበት ይመስለኛል እያለች ብዙ ቃላቶችን መናገር ጀመረች። ነገር ግን እሷ የምታደርገው ነገሩ ሁሉ ወደ አላስፈላጊ እስከ ነፍስ መጠፋፋት ድረስ እየሄደ ነው እንግዲህ። እናም እንግዲህ ጓደኛው ዳዊትም ይሄ ነገር እንዴት ነው ቢያንስ ያደረገውን ነገር እንኳን ሂጅ ልንገረው ብሎ ወደ ቤቱ ያመራል። ሲደውልለት ስልኩ ብሎክ ተደርጓል። ከዛ ግን ድንገት በር ላይ ቆሞ እየጠበቀው ነበረ። በሩን ሲከፍቱ ጧት ስራ ሊሄድ ሲል ይገናኛሉ። ስጠብቅህ መጣሁ ይለዋል። ያኛው ደግሞ ያች አዲሷ ሚስቱ የነገረችው ተንኮል አለ። ምን ብላለች? እያስፈራራኝ ነው ጓደኛ መልካው ነው ጭራሽ እያለች እርስ በርስ እንዲፋጁ እያደረገች ነበረ። ያን ነገር ተለኩሶ ስለነበረ የነበረው ልክ ሲያየው እንዴት በሬ ትመጣለህ ብሎ ጭራሽ ጓደኛውን ሊደበድበው ይደርሳል። ምንም ያደረገው ነገር የለም። የሱ ፈርኒቸር ስራ ቦታ የተዘጋበት የሄመን እናት የሞተችበት እነሱ የተጎዱት ኑረው አንድ ነገር በቅንጭላቱ ማሰብ አይችልም። ሚስትየዋ የምትለውና እናቱ የምትለውን ብቻ ነው የሚሰማው። ሴት የላከው ሞት አይፈራም እንደሚባለው በጭፍን ነው። ምንም አይነት እንደዚህ እኮ ሊሆን ይችላል ብሎ እስኪ ለምሳሌ እናንተ ልጠይቃችሁ 5 አመት ሙሉ የምታውቁት ሰው ምን አይነት ሰው እንደሆነ ታውቁታላችሁ። ከዛ በ3 ቀን ውስጥ የመጣ ሰው ስለነዛ ሰዎች መጥፎ ሲነግራችሁ እንዴት ነው የምታምኑት? እናም ግን ጓደኛው ሄደው ስለ ሄመን ሊያናግረው ነበር፣ ሄመን ስላለችበት ሁኔታ። እሱ ግን ጭራሽ እንዴት በሬ ትመጣለህ ብሎ ይደባደበዋል። ከዛ ጭራሽ የሄመን እናት እንኳን እንደሞተች ስላላወቀ አንተ ዋጋህን እሰጥሃለሁ ልክ እንደ ሄመን እናት የሄመን እናትም ዋጋዋን ስለሰጧት ነው አርፋ የተቀመጠችው ብሎ ጭራሽ በህይወት የሌለች ሴት ላይ ሲዝት ነበረ። እና ነገሩ ብልሽቱ እየወጣ ነው። እሱም በህልሙ እንግዲህ ሄመን መንገድ ላይ ብስቁልቁል ብላ እየለመነች እናም ቀርቤ ላናግራ ስለ በድንጋይ አባረረች ብሎ በህልሙ ያየውን ስለሷ ሰሞኑን እየቃዠው ነው እያለ ነበረ። ነገር ግን የሰራው ስራ ነው እንግዲህ እንደዛ እያደረገ ያለው አለማወቁ ግን እኔ ግን በጣም አናዶኛል። እስካሁን ድረስ በሱ ምክንያት የሄመን እናት እንደሞተች ቢያቅ ምን አይነት ጸጸት እንደሚችል የጓደኛውን ፈርኒቸር ቤት እንዳዘጋ ቢያቅ። እሱ እኮ አይደለም ይሄን ሁሉ የሚያደርገው ያቺ ሚስትየዋና እናትየዋ ናቸው። ነገር ግን ሰው እንዴት ባለጌነታቸው እሱ እንዳደረገባቸው እንዲጣሉት ማለት ነው እንቅር አድርገው ሲተፉት በቃ እኔም ብቻ ይወዳን ብላ ስላሰበች እንግዲህ ነፂ ሁሉ ድራማ እየሰራች ትገኛለች። እና ቤዛም ደግሞ የሱ ልጅ አርግዛለች። ምን ልታደርገው ይሆን? ዳግም ጭራሽ ስለ እናቷ ሞትም ሆነ ስለሚያውቀው አንዳች ነገር የለም። እነሱ እናቱና ሚስቱ ከሚነግሩት ነገር ውጭ ምን እየተካሄደ እንደሆነ እነሱ ጋር የሚያውቀው ታሪክ የለም። እናም እንግዲህ ከዳግም ጋራ እና ዳዊት ይደባደባሉ። የገዛ በሩ ላይ ነበረ። እሱ ግን ሊያወራው ነበር ሄደው መጥፎ ቃል ሚስቱ የነገረችውን መጥፎ ቃል ይናገረዋል። ዳዊትም እንግዲህ አንተ በጣም መጥፎ ሰው ነህ ብሎ ትቶት ይሄዳል። በዚህ ቅጽበት ግን አንድ ሀሳብ መጣለት። እሱ በዚህ መጠን ከተቀየረና መጥፎ ሰው ከሆነ እኛም እሱን መበቀል አለብን ብሎ አሰበ። እናም ሄመንን እንግዲህ ወደ ቤት በመመለስ ለሄመን አንድ ጥያቄ ያነሳላት። ጥላትሽን የእናትሽን ገዳይ መበቀል ትፈልጊያለሽ ወይ አላት። አዎ ፈልጋለሁ አለች። የ5 አመት ፍቅሯ እናቷን ነጠቃት፣ በላዋ ላይ ያገባ በጣም ብዙ ስቃይ ያደረሰባት። እናም ልትበቀለው እያሰበች ነው። እሷ ግን በወዲ ውስጥ ያለው የሱ ልጅ በመግደል ነው በቀሌን የሚጀምረው ያለች ነው። ከባድ ነው እሱ ነገር። ግን ዳዊት ያመጣው ሀሳብ ምንድነው? እኔ ያንቺና የሱ የልብ ጓደኛ ነኝ፣ ስለዚህ እኔና አንቺ እንጋባ፣ እንዴት እንደሚያም ይወቀው እያለ ነው እንግዲህ። እውነቱን ነው፣ እሱ ነው ከጎኗ ያለው። እሱ ቢያገባት ምን እንደሚሆን ምክንያቱም ያኛው ነፍሱ እስኪወጣ ነው የሚወዳት ሄመንን። ይቅርታ ብታረግልኝ አሁንን ራሱ ከሷ ጋር ነው መኖሩ ብሎ ነገ ከሷ ጋር በተስፋ እኖራለሁ ብሎ የሚጠብቅ ሰው ነው። እና ጓደኛው እንዳገባት ሲሰማ በቀል ከዚህ በላይ የለም። እና እሱ ግን መበቀል ከፈለግሽ እኔና አንቺ እንጋባ እያለት ነው። በቀጣይ ክፍል
በክፍል 7 ሄመን የዳዊትን የጋብቻ ጥያቄ ተቀበለው ይሆን? ለበቀልም ቢሆን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። በክፍል 6 መልስ ድራማ ይሄን ይመስል ነበር። ግን ከዚህ ድራማ ላይ ምን እንደታዘብኩ ታውቃላችሁ? አንዳንዴ ዝም ብለው ሰዎች የሚነግሩን ነገር አእምሯችን ላይ የምንጭን ከሆነ አደጋ ነው። ራሳችንን ማናስብ ማናገናዘብ ከሆነ ልክ እንደ ዴቭ ማለት ነው እንደ ዳግም እንጎዳለን። እና ዳግም ምንም አይነት አእምሮን ተቆጣጥረውታል። እነሱ ናቸው የሚያስቡለት ሁላ እርምጃ እንዲህ እኮ የሚሉት እንዲህ ሊያደርጉ እንዲህ እኮ ሊሆን ይችላል ብለው ነው የሚነግሩት። እነሱን ያምናልና ከእንደዚህ አይነት ሰውራችሁ። በቀጣይ በክፍል 7 እስከምንገናኝ ቸር ቆዩልኝ።